የኤርትራ መንግስት ለኢትዮጵያ የወደብ ጥያቄ በሁለት አቅጣጫዎች በሰጠው ምላሽ በአንድ በኩል በተሰጠው ይፋዊ ዲፕሎማሲያዊ ምላሽ የኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳሌም በኤርትራም በተከበረው የተባበሩት መንግስታት ድርጅት ቀን ላይ ባደረጉት ንግግር ዓለም አቀፋዊ ስርዓቱ በፍትሃዊነት በጋራ በመከባበርና በሉዓላዊነት እኩልነት ላይ የተመሰረተ መሆን እንዳለበት ጠቅሰው ኢትዮጵያን በስም ባይጠቅሱም ሁለቱም ህዝቦች የራሳቸው እድል በራሳቸው የመወሰን በገዛ ሀብታቸውም የመጠቀም መብታቸው ሊከበር ይገባል ማለታቸውን ለኢትዮጵያ የወደብ ጥያቄ የተሰጠ ቀጥተኛ ምላሽ ያልሆነ ዲፕሎማሲያዊ ምላሽ ሊሆን ይችላል በሚል በብዙዎች ዘንድ ተገምቷል። ቀጥተኛና ሌላኛው ደግሞ የኤርትራ ምላሽ የኤርትራ ማስታወቂያ ሚኒስትር ከዚህ ቀደም ባወጣው ሰፊ መግለጫ አንድ የቀድሞ የኢትዮጵያ ባህር ኃይል አባል ያቀረቡትን የአሰብ ወደብ የኢትዮጵያ ነው የሚል ሐሳብ ነጥብ በነጥብ በማንሳት ሲያጣጥል ይታያል። ጽሁፉ በተለይም የአሰብ ወደብ ከኤርትራ ሉዓላዊነት ግዛት ውጪ የሚቀርበው ክርክር የታሪክ ግንዛቤ ማነስ ውጤት ነው ሲሉም የአፍሪካ ሀገራት ድንበር የተቀመጠው በቀኝ ግዛት ዘመን የተካለሉ ወሰኖች መሰረት መሆኑን የተባበሩት መንግስታት ድርጅት የአፍሪካ ህብረት ቻርተሮችን ያረጋግጣሉ ሲሉ ኢትዮጵያም በአሰብ ላይ ኢንቨስት አድርጋለች የሚለው ክርክር የአውሮፓ ህብረት በቅኝ ግዛት ዘመን በአፍሪካ ላይ ካደረጉት ኢንቨስትመንት ጋር በማነጻጸር ቅኝ ገዢዎች ሀብት ለመበዝበዝ ኢንቨስት አድርገዋል። ይህ ማለት ግን የቀድሞው ቅኝ ግዛቶቻቸውን መልሰው ይገባኛል ጥያቄ ሊያቀርቡባቸው ይችላሉ ማለት አይደለም በሚል ኤርትራ ሁኔታውን ከቅኝ ግዛት ጋር አስተሳስረዋለች።